86ኛው የአገው ፈረስ በዓል አብሮነትና ኢትዮጵያዊነትን በሚያጎላ መልኩ እንደሚከበር የአዊ ብሔረሰብ አስተዳደር ገለጸ። የእንጅባራ ከተማ አስተዳደር ባህሉ የመስህብ ሀብት እንዲሆን በድምቀት ለማክበርም ዝግጅቱን አጠናቋል። የፈረስ ማህበሩ አመራሮችን ጨምሮ የተለያዩ የመንግስት የስራ ኃላፊዎችም የበዓሉን አከባበር በተመለከተ መግለጫ ሰጥተዋል። ከሳሙኤል አማረ ተጨማሪውን እንከታተል። ከ62,000 በላይ አባላት ያሉት ታሪክን ከባህል ጋር አስተሳስሮ ዘመናትን የተሻገረው የአገው ፈረስ ማህበር ዘንድሮ 86ኛ ዓመቱን ሊያከብር ዝግጅቱን አጠናቋል። የፈረስ ማህበሩ አመራሮችን ጨምሮ የተለያዩ የመንግስት የሥራ ኃላፊዎችም የበዓሉን አከባበር በተመለከተ ስለተደረጉ ዝግጅቶች መግለጫ ሰጥተዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የአገው ፈረስ ማህበር የአገው ሕዝብ ከፈረስ ጋር ያለውን ግንኙነት ማስተሳሰሪያ ሆኖ የቀጠለ አንጋፋ ተቋም መሆኑን ተናግረዋል። የፈረስና የአገው ሕዝብ መስተጋብር ከአድዋ ድል መልስ ደግሞ በማህበር መደራጀት መቻል አለበት በሚል የአገው አባት አርበኞች ማህበር መስርተው በአደረጃጀት ደርጅቶ ራሱን የቻለ አመራር ያሰራር ስርዓት ኑሮት ይኸው ዘንድሮ 86ኛ ዓመቱን ክብረ በዓሉን ያከብራል ማለት ነው። ይህንን በድንቅ የፈረሶች ትርኢት ታጅቦ የሚከበረውን በዓል በመላው ኢትዮጵያና ከባህር ማዶ ያሉ ወገኖች እንዲታደሙም ጥሪ አስተላልፈዋል። 86ኛ ዓመት የአገው ፈረስ ባህል ማንነት፣ አብሮነትና ኢትዮጵያዊነት አንድ ላይ ከፍ ብሎ የሚደምቁበት ክብረ በዓል ነው ማለት ነው። ስለዚህ በዚህ ትይዩ መላው ኢትዮጵያውያንና ትውልደ ኢትዮጵያውያን ምናከብረውን በጋራ ስለሆነ እንዳትቀሩ አክብሮታዊ ጥሪ ለማስተላለፍ እወዳለሁ። አመሰግናለሁ። የእንጅባራ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የኔ ዓለምዋሴ ታሪካዊው የአገው ፈረስ በዓልን የመስህብ ሀብትነቱን በሚያጎላ መልኩ በድምቀት ለማክበር ከተማ አስተዳደሩ ዝግጅት ማድረጉን ተናግረዋል። በዚህ በዓል ልዩ ልዩ ዝግጅቶች ይካሄዳሉ። የተለያዩ የፈረስ ትርኢቶች ከ10 በላይ ትርኢቶች የሚታዩበት ይሆናል። አጠቃላይ የአዊ የሚገልጹ የባህል ምግቦች፣ ሌሎችም ትርኢቶች ይከናወናሉ። የእንጅባራ ከተማ በዚህ ይህን በዓል ለማክበር አጠቃላይ ከመስተንግዶ ጀምሮ ሁሉንም የጸጥታ ያለ ስጋት እንዲመጡና በሰላም ቆይተው እንዲሄዱ ዝግጅታችንን ያጠናቀቅንበት ሁኔታ ነው ያለ። የአገው ፈረስ ማህበር ሊቀመንበር አለቃ ጥላያየ ነው በበዓሉ የሴቶችና የህፃናት የፈረስ ላይ ትርኢቶችን ጨምሮ ልዩ ልዩ ዝግጅቶች ይቀርባሉ ብለዋል። ዝግጅታችንም ጥር 23 ለምናሳየው የፈረስ በዓል የፈረስ ትርኢት ማለት ነው። በመጀመሪያ ደረጃ ድንግላሳ፣ ከዛ ቀጥሎ ጭፈራ፣ ከዛ ቀጥሎ ደግሞ ሰግሪያ፣ ጉግስ አለ፣ ሸርጥ አለ። ከዛ በማስቀጠል የህፃናት ተተኪ ህፃናትን ራሳቸውን አስችለን ማለት ነው ከኛ ከአባቶች እንዲረከቡትና የተረከቡ ለመሆናቸው ደግሞ ማሳያ እንዲሆን ተተኪ ወጣቶችን ከ14 ዓመት እስከ 18 ዓመት ያሉትን አዘጋጅተናል ማለት ነው ለጥር 23። 86ኛው የአገው ፈረስ በዓል የአብሮነት ቅርስ የሰላም ውርስ በሚል መሪ መልእክት ጥር 23 2018 ዓ.ም በእንጅባራ ከተማ በድምቀት ይከበራል።